ለወላጅ እናቷ አዳማ ነኝ ለስራ ያለቻት ዛሬ ግን ሳሚ አንገቷን ይዞ እናቷን እደጇ ድረስ አምጥቶላታል። ዛሬ ቃል ሁለቱም እናቶቿ ተፋጠው በር ላይ ቆመዋል። ምን ማድረግ እንዳለባት ግራ የገባት አቶ ሳሚ ቆይ ከዚህ ችግር ልውጣ እንጂ እንዴት አድርጌ ዋጋ እንደማስከፍልህ እኔ ነኝ የማውቀው በማለት ተጎረጀመ። ካሁን ችግሯ ሳትወጣ ሌላ ችግርና ሌላ ሴራ ለመሸረብ ያሰበችው ቃል ዛሬ ግን ከየትና እንዴት እንደምታመልጥ ግራ ገብቷታል። ማንኛዋን ዋሽታ ማንኛዋ እናቴ ናት ማለት እንዳለባት የሰላምን ሀብትና ንብረት ስትመኝ የእናቷን ደግሞ ወላጅ እናቷን እንዴት ልጅነቷን ትክዳለች እናትነቷን። ምክንያቱም እናቷ ያለ አባት ያሳድገቻትና ደግሞ ሚጥና ሲል በጣም ኃይለኛና ክፉ እናት እንደሆነች ግልጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜማ ዩቲዩብ ቻናል ተከታታዮች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 58 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን ማስቀመጥ ትችላላችሁ። ዛሬ ብሌንና ገነትና ጎረቤቴ የተሰኘችው ዳግምን ፍለጋ ከወጡ 2 ቀናት አሳለፉ። ዳግም አለሁ የሚልበት ሰፈር ቢጠፋ አንድ ግን ጓደኛው ወይም የሚያውቀው ሰፈር አንድ ጓደኛዬ ነው የሚለው አንድ ጊዜ አስታውቆኝ ነበር። እዛ እንየው ብለው እዛ ሲሄዱ ድንገት በሩቁ ያዩታል። ነገር ግን ወዲያው በቅጽበት እንዳዩት ሌባ ሌባ ተብሎ ተያይዘው በማታ ላይ የአንድ ሰው መኪና እንደተሰረቀና ፖሊሶች ወጣቶችን እያፈሱ እየመረመሩ እያሰሩ እንደሆነ በሰፈር ያሉ ሴቶች ወይም ሰዎች ይነግሯቸዋል። ለአንድ አይታው ገነት ልጇን ዳግም ያጣችው ስቅስቅ ብላ ታለቅሳለች። እማዬ በቃ አሁን ያለውን ነገር አይተናል፣ በህይወት መኖሩንም አውቀናል፣ ደህና እንደሆነም እርግጥ ነው። ስለዚህ ወደ ቤት እንሄድ ብትባልም ወይዘሮ ገነት ግን በአንገቴ ገመድ ይገባን እንጂ ልጅን ዛሬ ሳላይዝ ነቅነቅ አለን በማለት ከዛ አልሄድም ትላለች። አክስቷም ወይም ጎረቤቷም ነይ እንሄድ ብትላትም ከፈለጋችሁ እናንተ መሄድ ትችላላችሁ፣ ነገር ግን እኔ አልሄድም ትላለች። እሷም እንግዲህ በሀሳቧ ተስማምታ ሊጠብቁ ይወስናል። ዛሬ ሳሚ ቃልን በቢላ ግድግዳ ላይ አስገድፎ እንዴት አድርጋ ኤዲት አድርጋ ወይም እንዴት አድርጋ እንደሸወደቻቸው የዲኤንኤን ውጤት ምን አድርጋ እንዲሆነ ይጠይቃታል። እሷም ብዙ ጊዜ አልናገርም ብትልም ነገር ግን ሳሚ ከምታውቀው ሲሆን ማለቴ ያሰበበትን ሳያሳካ ወደኋላ ማይልና እስከ ውሸትሽና እስከ እውነትሽ ሙቺ፣ ምክንያቱም እኔን ሳሚን ልታታለልኝ አትችይም። ምክንያቱም ከቤትሽ ከእናትና ከአባትሽ ቤት እጅሽን ይዤ ያመጣሁት እኔ ነኝ። ስለዚህ ይሄን ልንክድ አይችልም። ስለዚህ ውጤቱን ትነግርኛለሽ ወይስ እንዴት ነው ሲል ተኔ ጋር ብትተባበር ይሻልሃል። ለምንድን ነው ግን የኔን ልጅነት ሰላምዬን ማመን ያቃታችሁ? የሰላምዬ ልጅ መሆኗን ብትልም እሱ ማያምናት ሲሆን ነገር ግን እውነቱን ትነግረውና ከእሷ ጋር ተባብሮ ገንዘብ እየከፈለችው እንዲቀመጥ አፉን ዘግቶ ትነግረዋለች። እሱ ግን በቅርቡ እውነታውን አጋልጬ የብሌንን ወላጅናት እሰጣታለሁ በማለት መልስለታለች። እሷም እንግዲህ በጣም በተመሳሳይ ብለምነው ወይም እየፈራሁ በመስላችሁ እኔ ፈርቼም አላውቅም ብትልም ነገር ግን እውነቱን አሁን በቅርብ ያለሽን ሁሉ ባዶ አስጠጥቼ ከዛ ተቤት ፌስታልሽን ይዘሽ እንድትወጪ ካላደረግኩ እኔ ሳሚ ብለሽ እንዳጠሪ በማለት ይነግራታል። ከዛም ወደ ቤት ለቋት እንግዲህ እስከ እውነቱ እስከወጣ ድረስ አፍርፈሽ ተቀመጭ ብሎ ጥሏት ይሄዳል። ወደ ቤትም ከመጣች በኋላ በአእምሯ እየተመላለሰ ሳሚና አቶ በኃይሉ ያላት ነገር ድጋሚ ምርመራ አድርገንም ቢሆን ውጤቱ መታወቅ አለበት ያሉት በጣም እሷ እዛ ቤት የመኖሯ ለምንድን ነው እንደዚህ የረብሻቸው በማለት ጥያቄ ውስጥ እየገባባትም እሷ ግን ፍርሃቷና እንትኗ እውን እንዳይሆን በጣም ስጋት ላይ በመሆኗ ለሰላምዬ እናቴ እኔና አንቺን ሊለያዩን ብዙ ጥላቶች አሉን፣ ስለዚህ ማንም ሰው ምንም ቢልሽ እንዳታምኔ በማለት ነገሩን ትነግራታለች።
እሷም እንግዲህ በተደጋጋሚ እንደዛ ብትላትም ፈጽሞ ይሄን ነገር ማድረጓን አላመነችበትም። ምክንያቱም ይሄ ነገር ከዚህ በፊት ስለተፈጠረ ማንንም ሰምታ ሰላምዬ ልጇን ቃልን ማሳዘን አትፈልግም። ስለዚህ በሀሳቧ ተስማማለች። ማንንም እንደማሰማና ይሄን ያለቻትን ደግሞ ሁሌም እንድታስታውሰው ቃል ታስገባታለች። ሰላምዬ መረጋጋት እንዳለባትና በዚህ በምድር ላይ ያለቻት ብቸኛ እሷ ብቻ እንደሆነ ተነጋግራ እንደ እናትና እንደ ልጅ ተነጋግረው ችግራቸውን ሊፈቱ እንጂ አደባባይ ወጥተው ወይም የከሌን ወሬ ሰምቼ የከሌን እንትን ብዬ ተባብለው ቃል ይገባባሉ። ትንሽ ከቆየ በኋላ የዳግም ጓደኛ ይመጣና ብሌን ማለት አንቺ ነሽ ሲልም አዎ እኔ ነኝ። ምክንያቱም ስለ አንቺ ብዙ ጊዜ ዳግም አጫውቶኛል። ነገር ግን ካጫወቴ በላይ በጣም ቆንጆ ነሽ በማለት ማዘርም እኔን ሳልነገርህም ሲሉትም እሳቸውንም በተደጋጋሚ ጊዜ እንደሚያነሳና በጣም እንደሚወዳቸው ቢነግራቸውም ወይዘሮ ገነት ግን ሊያምኑ ፈቃደኛ አልነበሩም። ስለዚህ ገነት እንዲጠብቁንና እኔና ብሌን አውርተን የምንመጣው ጉዳይ አለን ሲልም ጎረቤቷ ግን እውነቱን ለማወቅ ወይም ለአቶ በኃይሉ ወሬውን ለማድረስ ልታዳመጥ ብትፈልግም አልተሳካለትም። የዳግም ጓደኛም ጥሩ ስሜት ላይ እንዳልሆነና አሁን እናቱን ቢያገኛት እናቱን ያስቀይማታል ወይም በንግግሩ ሊጎዳ ስለሚችል አንቺና እኔ ሄደ መጀመሪያ ልጁን አግባብተን ወደ ቤት እንዲመለስ አድርጊው በማለት እናትሽን አሳምነሽ ከዚህ እንዲኬድ አድርጊ ይላታል። እናቷንም እንደዚህ በማለት እንግዲህ ትጠይቃታለች። ልጅ እናቴ እኔን የምታምኔ ከሆነ እቤትሽ ይዤልሽ እመጣለሁ። አንቺ ደግሞ ሞቅ ደመቅ አድርገሽ ልጅሽን ተቀበይ። ስለዚህ ወደ ቤት ሄዳችሁ ቡና ምሳ አዘጋጁ፣ እኔና ዳጊ እንመጣለን በማለት ትነግራታለች። እሺ በማለት ልጇን ማሳዘን ያልፈለገችው ድጋሚ ሁለት ልጆቿን እንዳታጣ የፈራችው ገነት ተስማምታ ከዛ ከቦታ ትሄዳለች። ትንሽ ከቆየች በኋላም ቃልና ብሌንና ጓደኛው ያገኙትና በጣም ስለናፈቀችው ይተቃቀፋሉ። እኔም ፈልገሽ ብለሽ ትመጫለሽ ብዬ አንድ ቀን አስቤ አላቅም። ተስፋ ቆርጬብሽ ነበር እኮ እኔ ራሱ ስጸልይልሽ ፈጣሪ ወደ እኔ ያምጣሽ ሳይሆን አንቺን ባለሽበት ሰላምና በፍቅርና በደስታ እንድትኖሪ ነው እኮ ጸሎቴ ራሱ ይላታል። ካንተ ውጭ ህይወት በጣም የከበዳትና በጣም እንዳዘነችና ሁሌም ስላንተ ስለሱ እንደምታስብ ትነግረዋለች። እውነት ይሄን ስላልሽ በጣም ነው ደስ ያለኝ፣ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ በማለት እኔ እኮ አንቺን ተገድጄ ነው የወደድኩ። ስለዚህ ወድጄ አይደለም አላስብም ብልም አላንቺ አለማሰብ ፈጽሞ አልችልም ይላታል። ብዙ ብትለምነውም ብዙ ብትከራከረውም ነገር ግን ዳግም የኔና ያንቺን ፍቅር ካተቀበለች እናቴ ጋር መሄድ አልችልም በማለት ገገም ይልባታል። በኃይሉና ዶክተሩ ድጋሜ ምርመራ ለማድረግ አንዳንድ ነገሮችን አጣርተው ጫፍ ላይ ደርሰዋል። ሳሚ የቃልን እናት ከሰፈሯ ወይም ካለችበት አንገቷን ይዞ መጥቶ በሩን አንኳኩቶ ቃል ስትከፍት እናቷ ነበረች። ማሚ እንዴት መጣች ስትልም አንቺ ውሸታም ወራዳ፣ እንዴት ከኔ ውጭ ሌላ ሰው እናቴ ልትይ ቻል? ሲጀመር አንቺ አዳማ ነኝ ብለሽ እዚህ ምን ትሰሪያለሽ? በማለት መልስ ትመልስላታለች። በጣም ቃልም ፈርታና ለማስረዳት ብትሞክርም ምንነትሽን ነው የምታስረጅኝ? አላባት ያሳደግኩሽ ወይም ይቺ ሰላም የምትባለው ሴትዮ እኔ ልጄን ማሳደግና ማስተዳደር አቅቶኛን ብያታለሁ። ለምንድን ነው አንቺ ዋሸሽኝ? እባክሽ ንገሪ ብላ በጣም ትጮህባታለች። እኔ አሁን ይችን ሴትዮ ገብቼ ተመደብደቤ በፊት ወይ ወጣት አናግሬ ስትልም መጀመሪያ ቤት ሄደን ሁሉንም እናግርሻለሁ ስትላትም ነገር ግን እሷ ጊዜ እንደሌላትና ማፍጠን እንዳለበት አሁን ሸንጣዋን ጠቅላ ወደ ቤት እንድትመለስ ታደርጋታለች። እሷም እሺ ብላ ሳሚን ስታናግረውም ሳሚ ይህን ነገርህን ዋጋ አስከፍልሃለሁ ብላ እንደደምለችው ስታስፈራራው ወደ ማስፈራራት ደግሞ ተዞርሽ። አንቺ እኮ ማለት ምንም አቅም የሌለሽ አቅመ ቢስ ነሽ በማለት እጇን ያንጠለጥልና ያሳምማታል። እሷን በጣም ይቅርታ ስትለውም ወዲያው አየሽ አቅምሽ እዚህ ድረስ ነው፣ ከዚህ በላይ የለሽም። ስለዚህ አርፈሽ ተቀመጪ። የብሌንን ደግሞ የወሰድሽባትን እያንዳንዱን ነገር እቀበልሻለሁ ብሌንዬ የኔ ፍቅር እያለ ሰላም በሩን ዞር ብላ ስታይ የለችም ነበር። በሩን ውስጥ ገብታ ቃል በኃይል ታንኳኳውና ሰላምዬ ትከፍታለች። ማነሽ? ለምንድን ነው በሩ እንደዚህ የምታኳኪው? ስትላትም
እሷም የቃል እናት እንደሆነች ትነግራታለች። በጣም ደንግጣ ድርቅ ብላ ትቀራለች። ከኋላ ያለችው ብሌን በተመሳሳይ መልኩ ደርቃ ትቀራለች። ብሌንን እውነተኛ እናቷን አገናኝቼ ፍቅሬን አገኛለሁ ብሎ ያሰበው ደግሞ ከዳግም ጋር ተቃቅፋና እየተሳሳቀች ያያን ሳሚ ባደረገው